የሚካሄደው የተቃውሞ ሰልፍ በውጭ ሀገር፣ በሀገር አሜሪካ፣ በሀገር አውሮፓ ስለተደራረበ ላልተወሰነ ጊዜ አራዝመነዋል። ይህን ያሉን እናቶ ልደቱ ናቸው። ይህንን ያሉን እናቶ ነአምን ዘለቀ ናቸው። ይህንን ያሉን እና አቶ ኤፍሬም ማዴቦ ናቸው። ይህንን ያሉን በዛ ዙሪያ ያሉ ወዲ አባይ ናቸው። ይህንን ያሉን እና አቶ ገለታው ናቸው። ወዘተ 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 እና ትንሽ ብዙ አልተስተጋባም። የተስተጋባውም አንድ ነው ሁለት ሚዲያ፣ እነሱም ቢሆን አንዳንዶቹ የልደቱ ባጣ ቆየኝ የምላቸው ሚዲያዎች ናቸው። የልደቱ ባጣ ቆየኝ ልደቱ ቦታ ሲያጣ የሚሄድባቸው ሚዲያዎች ማለት ነው። ገራሚ ነው። መቼም እንደው የዲያስፖራ ፖለቲካ ከሚያስቀኝ ነገር አንዱ እሱ ነው። እኔ ውጤታማ በመሆኔ ባይዘዌ ኮንግራጁሌሽን ብትሉ ደስ ይለኛል። አዲስ ኮምፓስን ኮንግራጁሌሽን ብሉ። እንዲህ አይነት ነገር እየፈለግን ናጠር ነው ስራችን። ጥሩ ስራ ሰርተናል። ሻምፓኛችን እንትን ነው እንደዚህ ምልክት ኮንግራ የሚል ምልክት አርጎ አናጥበናቸዋል በሚገባው መልኩ። ስራችን እሱ ነው። ኮንግራ በሉ ለራሳችሁ፣ ለአዲስ ኮምፓስ ለራሳችሁ፣ እኔን ጨምራለሁ እና ደግሞ ድጋፍም እያደረጋችሁ ድጋፍ፣ ላይክ፣ ሰብስክራይብ እያደረጋችሁ ዛሬ ኮንግራ ነው መባወል ያለ ግን በደረቁ አይደለማ። in any case ጮሁና መጀመሪያ በምን መጡ? በማህበራዊ ድረገጽ አገዛዝ አንቀጥቀጥ ምናምን አሉ። ሳቅንባቸው፣ በደንብ ነው ሳቅንባቸው። አረ ፕሊስ ማህበራዊ ድረገጽ ላይ እኔም አይቻችኋለሁ። እኔንም ደምራችሁኝ ነው ወይ? ሳተላይት እኮ የብልጽግና ሰዎች ብቻ በትንሹ 10 ሚሊዮን አሉ። እንደው ከተማ ቀመስ የሚባሉት 5 ሚሊዮን ቢሆን እንኳ 5 ሚሊዮን አይተዋችሁ ሊሆን ይችላል። ኧረ ተው፣ አገዛዝ አንቀጥቅጥ አይባልም። ግድ የላችሁ። ውጤታማ ብልጽግናን ያንበረገገ ፋርሳ ምናምን ያናደደ ያናደደ። ኧረ ተው፣ እንደሱ አይደለም። ተው፣ ፖለቲካ እንደሱ አይሰራም። ራስን መሸወድ ነገ ከነገ ወዲያ ብትሸውደው ነገ ከነገ ወዲያ ወጮ ቢረግጡት ቢቀይሩት ቢገለብጡት ወጮ ነው። ቀጠሉ። አሁንም ድጋሚ የማህበራዊ ድረገጽ ሰልፍ አሉ። እንዘጭ ብሎ ወደቀ። ብሌም አደረገው። እንኳን ደስ አለ አሉላ ሰለሞን ሁሉ እስከመባል ደረሰ። ባደባባይ እነማን? እነ ልደቱ አያሌው፣ እነማን? የግንቦት ሰባት ሰዎች። ግንቦት ሰባት እኮ የለም። የሻዕቢያ ሰዎች፣ የቲፒኤልኤፍ ሰዎች እና አባይ ምናምን። ከዛ ደግሞ ውጤታማ ስለሆነ አሁን ህዝባዊ ስብሰባ አጥለቅልቅ በዲሲ መድረክ በዲሲ ጎዳና በለንደን ጎዳና ደግሞ እንመጣለን። ኧረ እስቲ ሞክሯት አልናቸው። አሁን መጡና አገዛዙ ላይ የሚካሄደው የተቃውሞ ሰልፍ ስለተደራረበ ላልተወሰነ ጊዜ አራዝመነዋል ብለው መጡ። መግለጫ ሰጡ። ይኸው የልደቱ መግለጫ ይሁት እንዘጭቦጭ እኛ ከ50 በላይ ድርጅቶች ከ50 በላይ ስብስቦች 9 ድርጅቶች እናንተ እኮ ራሳችሁ ብትወጡ እኮ በቂ ነበረ። 50 ንዑሳን ስብስቦች
5 ሰው ቢያሳምኑ 9 ድርጅቶች 10 ሰው ቢያሳምኑ ኧረ ብዙ እኮ ትሆኑ ነበር። 50 ሲደመር እንዴት 50 ድርጅት 5 ሰው የለውም? 50 ድርጅት 5 ሰው ያጣል። 5 ብትጨምር እኮ 250 ሰው ትንሽ እንደ እንትኑ እንደ ስዊድኑ ራቅ ብላችሁ ብትቆሙ ታውቃላችሁ። ዲያስፖራ ላይ ሰላማዊ ሰልፍ ሰው ካነሰ ራቅ በሉና ቁሙ ይባላል። የሆነ ያህል ማለት ሁለት እርምጃ ራቅ ብሎ ይቆማል ሰው። በስማም ጎርፎ ነው ይባላል። እና እንደሱ እኮ ማለት አሁን 50 ንዑሳን ድርጅት እንዴት ሰው ያጣል? 10 ሰው ታጣላችሁ። 10 እኮ ብታገኙ 500 እኮ ነው። 500 is too much። የለም እና እኛ 50 ድርጅቶች ንዑሳን ስብስቦች 9 ድርጅቶች አንድ ላይ ሆነን የጋራ መድረክ ፈጥረናል ተባለ፣ ተጮኸ። ልደቱ ተጨበጨበለት፣ የዲያስፖራውን አስተባበረ ተባለ። መጡ እነ ናምን እነ ማዴቦ ወዲ ማዴቦ እና ተሰበሰቡ መጡ። ግንቦት 7 አልሞተም ተባለ። ከዛ በኋላ ሁለገብ ትግል ነው ተባለ። ከዛ በኋላ ዓላማችን የጋራ መድረኩ አገዛዝ ላይ ውጤታማ ህዝባዊ እምቢተኝነት ለማድረግ ነው ብሎ ነገሩ። ስለዚህ ያደረግናቸው እነዛ ስኬታማ የማህበራዊ ድረገጽ እንቅስቃሴን ወደ ምድር ለማውረድ በዲሲ እና በለንደን ሰላማዊ ስብሰባዎች፣ ተቃውሞ ሰልፎች እናደርጋለን። መነሻው ደግሞ ውጤቱ ህዝባዊ እምቢተኝነት የሽግግር መንግስት ነው። ከምርጫው በፊት የሽግግር መንግስት ከምርጫው በፊት እኛ 50 ስብስቦች ብሔር ሳይለየን፣ ሃይማኖት ሳይለየን፣ የፖለቲካ ሪዮት ሳይለየን ተሰባስበናል። ለምን የተሰባሰብነው? ወደ ሽግግር ጉዞ ለማድረግ ነው። 50 ንዑሳን ስብስቦች ወደ ሽግግር ሊሄዱ ነበር። መጨረሻ ላይ መጡና አነበዋለሁ። ነገር ግን በውጭ ሀገር የሚገኙ ኢትዮጵያውያን ካለፈው ሳምንት ጀምሮ እስከ ሚያዝያ 23 ቀን 2018 ዓመተ ምህረት ድረስ በተለያየ ዓለም ሀገራት አገዛዙ በኢትዮጵያ ሕዝብ ላይ እየፈጸመ የሚገኘውን ሁለንተናዊ ወንጀል በመቃወም ተከታታይ ሰልፎችን እያካሄዱ መሆኑን ግንዛቤ ውስጥ በማስገባት የሰላማዊ ሰልፎቹን ተደራራቢነት ለማስቀረት ስንል እኛ አስበነው የነበረውን ሁሉን አቀፍ ሰላማዊ ሰልፍ ላልተወሰነ ጊዜ እንዲራዘም የወሰንን መሆኑን ለማሳወቅ እንወዳለን። ሳኒታይዘሩን ዲያስፖራ አይ ጉድ ተደራራቢ። እስቲ ንገሩኝ አዲስ ኮምፓሶች፣ ከምር በቃ እንደው ለምር እንነጋገር። በአሜሪካን ሀገር ውስጥ እና በአውሮፓ፣ በአውስትራሊያ፣ በካናዳ እያያችሁት ያለ ሰላማዊ ሰልፍ አለ የተደራረበ። በቃ እስቲ እንነጋገር። በቃ ምንም አይናቸውን በጨው አጥበው እናቱ ልደቱ እንዴት እንደመጡ ምንም ማፈር የሚባል ነገር እንደሌለባቸው የህመም የፖለቲካ ህመም ይሄ ፖለቲካሊ መታመም ነው። ባይዘው ህዝብ አይኑ እያየ እስቲ ንገሩኝ፣ አይኑ እያየ ልቡ እየሰማ ነው እና የሚል መዝሙር አለ። እስቲ በአውሮፓ፣ በካናዳ፣ በአውስትራሊያ፣ በአሜሪካ የሚካሄድ ተደራራቢ ሰላማዊ ሰልፍ ንገሩን፣ ንገሩ። ስዊድን ሞከሩ፣ 30 ሰው መጣላቸው። ባይዘው ይሄን ያጨናገፈባቸው አንዱ ሚስተር ግራንድ ጀስቲፋየር ነው። ዛሬ ከረባን ለብሶ ነው የመጣው ሚስተር ግራንድ ጀስቲፋየር። ደስ ብሎት ካሉላ በላይ ደስ ያለው ባይዘው ሚስተር ግራንድ ጀስቲፋየር ነው። ይልቃል ጌትነት
ዴሊብሬትሊ ይሄ ያሰቡት ነገር እንዳይሳካ ከኛ ባልተናነሰ ይሰራው ይልቃል ነው ነገራችን። ያን ያህል እርስ በራሳቸው ያለው መከፋፋት፣ እርስ በራስ ያላቸው ጠላትነት በዚህ ደረጃ ነው። ድብድባቸው ምናምን ለጊዜው ተውት። እስቲ ንገሩኝ፣ በቃ የኔ ተቃዋሚዎች የሚሆናችሁ ሰዎች ንገሩኝና ይቅርታ ልጠይቅ። በአሜሪካ አገረ አሜሪካ፣ አገረ አውሮፓ፣ አገረ አውስትራሊያ፣ አገረ ካናዳ የተደራረበ ሰልፍ አይታችኋል? አለ ተቃውሞ ሰልፍ። ከየት ነው ያመጡት? ባይዘዌ ስብሰባቸው ላይ እናራዝም ምናምን ሲሉ ግማሹ አልመጣም። ስብሰባ ላይ ግማሹ አልመጣም። እኔ አውቃቸዋለሁ፣ ደግሞ ስለማውቃቸው አንዳንዴ ያስቀኛል። ከምሬን ነው። እንደው እናንተ ውስጥ ይሄ ልጅ እንደው እኛ ውስጥ ባልኖረ እንደምትሉ አውቃለሁ። ውድቀትን መሸከም የማይችል መዋቅር ባይዘው መውደቅን መሸከም የተራራ ያህል የሚከብዳቸው፣ ከዛ አይናቸውን በጨዋጥበው መዋሸት። ምርጫው እንዳይካሄድ አይደል እንዴ ስትሉ 3 ሳምንት ቀረው እኮ ምርጫው። ከምርጫው በፊት አይደል ሽግግር ያላችሁት? መቼ ልታረጉ ነው ሰላማዊ ሰልፉን? ሰው የለም ወፍ የለም። መልስ ነው ለእናንተ እኮ ይሄ። ቆም ብሎ ለሚያስብ ሰው ዲያስፖራው መልስ ሰጥቷል። ቢገባችሁ ኔልም ልደቱ በቃ ቲክቶክ ጋር ቲክቶከሩን አቶ ልደቱ እኮ አቶ ጀዋር እኮ ቢጨንቀው ቲክቶከር ሆነ እኮ። ቲክቶከሩን አቶ ልደቱ ግድ የለም ደግሞ ብለሃል። ሰው ያለው ቲክቶክ ጋር ነው ስላልክ ቲክቶክ በቃ በስነ ስርዓት ቲክቶከሩን። የአቶ ልደቱ ፖለቲከኛው ቲክቶከር ሆነ ነው አንድ ሰሞን ጉድ፣ አንድ ሰሞን ነው የሚባለው። የአቶ ጀዋር እኮ ደንበኛ ቲክቶከር ሆኗል እኮ። የ1 ሚሊዮን ነው ምናምን ገዝቶ ነው አሉ። በዛ ላይ አንድ የሆነ ነበረ ከኛ ጋር የነበረ ሰውዬ በስንትና ስንት 60 ሺህ ነው 70 ሺህ ብር አሉ ገዝቶ ዩቲዩብ ዩቲዩብ ተበላ። 60 ሺህ ዶላር ነው 70 ሺህ ዶላር ነው አሉ የገዛው። እኛ ጋር የነበረ አንድ አሁን የካሜራ ላይ ባሉት የስቱዲዮ ላይ ባሉት ማለት ግድ የለም ግባ፣ 1 ሚሊዮንም ቢሆን ግዛና አቶ ልደቱ ግባ። ቲክቶከሩን በቃ ይበቃል። ፖለቲከኛ ኔሰሰርሊ እኮ መጨረሻውን ፖለቲከኛ መሆን የለበትም። ኤክስፒሪየንሱ ደግሞ ወሰዳሉ። እነ ቴዲ ምናምን ሐዋሳ ምናምን የሚባሉ ቅን ልጆች አሉ፣ በደንብ ኤክስፒሪየንስ ያደረጉ ሰዎች። አያዋጣም አቶ ልደቱ ያውም ከነ ምናምን ጋር ሆነ ከነ ኤፍሬም ማዴቦ ጋር ሆነ። አሁን አማራው ኤፍሬም ማዴቦን እያየ ሊመጣ ነው። የምሬን ነው። አማራው ኤፍሬም ማዴቦን አይቶ ይመጣል። ኤፍሬም ራሱ ውጣና ተናገር። ኤፍሬም ማዴቦን ያየ አማራ ሰላማዊ ሰልፍ የኮሚቴ አባል ሲሆን ስለማውቃቸው ማለት ነው። ዘረኝነቱ ያን ያህል ጫፍ የደረሰ ነው። ኤፍሬም ማዴቦ ዘሩ ምን እንደሆነ ይታወቃል። ልንገርህ፣ አይመጣም። ኤፍሬም ማዴቦን እያየ የሚመጣ አማራ የለም። የአማራ ጽንፈኛ የለም። የአማራ ዘረኛ ኤፍሬም ማዴቦን እያየ አይመጣም። እዚህ ነው የሚነገረው። ይሄ ካንተ ይልቅ ይልቃል ያሉትን ይሰማል። አማራ ጽንፈኛው ዘረኛው አዲስ ዘረኛ ስለሆነ ሚስተር ግራንድ ጀስቲፋየር ያላቸውን ይሰማል። ቴንኪው ረተው ዲሲነስ ሰልፍ ናፍቆም ባንዲራችንን ተኩሰን እየጠበቅን ነበር። ጋሽ ይልቃል ዊተን ኮስኮ ሰልፍ ላይ አይቼዋለሁ። ያውም የሌለ ሰው ካርት ይዞ ሰልፍ በዛ ላይ የኮስኮ እንዳይሆን ኮስኮ ይመጣል። ኤኒዌይ ከምርጫ በፊት ሽግግር ብላችሁ እኮ ነበር ሰላማዊ ሰልፉን የጠራችሁት። 3 ሳምንት ቀረው። እኔ ትላንትና አንድ ጽሑፍ ለጥፌያለሁ፣ ሄዳችሁ ይዩት ፌስቡክ ላይ። በጣም ነው የገረመኝ። መረጃ ለማጣራትም ደወልኩኝ። እነ ዘመነ
ዋስረስ በተለይ አስረስ ሰላማዊ ሰልፍ ለገዢው ፓርቲ ቢሆን ለምርጫው ትወጡና በወጣችሁበት ቦታ ቦምብ እናፈነዳለን ብለው መልእክት ላኩ። አንዲት ሰው ትወጡና አንዲት ቦምብ እናፈነዳለን ብለው ትእዛዝ ሰጡ። እንግዲህ የጭካኔያቸው ጭካኔ ህዝቡ ቢወጣ እንኳን ቦምብ ላይ ያፈነዱበት ማለት ነው። ገስዋት ማህበራዊ መሰረታችን ነው የሚሉት የፍኖተ ሰላም ህዝብ ጎርፍ ሆኖ ወጣ። ጎርፍ ፍኖተ ሰላም አንዲት የተወረወረች ቦምብ የለች። ህዝቡ ሲጠብቅ ነበር ዘቦን አንዲት ሄዳችሁ እኔ እንትን ላይ እንትኑን ይዩት፣ ሰልፎቹን ይዋቸው ላሳያችሁ ይችላል። ሶሪ በእንትን ባለመያዝ ይቅርታ ጠይቃለሁ። ይታያችሁ ይሄ ፍኖተ ሰላም ህዝብ ነው። ጎርፎ ነው የወጣ። ይቅርታ ለስልኩ እና አቶ ልደቱ እየነገሩን ያለው ይሄንን ነው። ለተቃውሞ ሳይሆን ለድጋ አልነገሩ ከሆነ ጋሽ ልደቱ እንዳትሳሳት፣ አልነገሩ ከሆነ ይሄ ተቃውሞ ሳይሆን ብልጽግና ምርጫ ይካሄድ ብሎ የወጣ የፍኖተ ሰላም ህዝብ ነው። ጎጃም ማህበራዊ መሰረታችን ሲሉ እነዘመነ ሲሉ የከረሙበት ቦታ ተረፈር ግድ የለም። ወደ ቲክቶክ ሂድ። ቲክቶክ ነው የሚያዋጣው። አቶ ልደቱ ነገ ከነገ ወዲያ ጊዜ ሳትፈጅ ቲክቶከር ገንዘብም አለው መሰለኝ። ይሄ ጀዋር እኮ አሁን መቼለት እቺ ገበሬዋ ነው እና የምትባለው አሁን ሰሞኑን ያነታረከች ያለች ዲቴይል አለመግባት ፈልጌያለሁ። እሱ ነገር ላይ በደምብ ህግ ጉዳዩ እስኪያልቅ 2 ጊዜ ነው የደወለላት አቶ ልደቱ ለዚህ ለገበሬው ገበሬ ነው ምናምን የምትባለው በረከት ገበሬው የምትባለው 2 ጊዜ ደውሎ መጀመሪያ የኔ የግና የኔ ምናምን እንዲህ ነው መስራት ምናምን ብሎ አላት። ስልኳን ራሱ አሁን የጥያቄ የስልኳን ራሱ እንዴት ሊያገኝ ቻለ የሚለውም አንድ ጥያቄ ነው። አቶ ጀዋር ሁለተኛው ላይ እንደው አንቺ እኮ ብትናገሪ የኢትዮጵያ ህዝብ እንትን ይላል ምናምን አላት። ነይ ቲክቶክ ላይ ከኔ ጋር ሁኚ ላቅርብሽ። ሶስተኛ ላይ አስፈራራት። ባይዘው ቺሴድ ነው እኔ ወንጀለኛ ናት አይደለችም ተጠርጣሪ መሆኗን አይቻለሁ። እኔ አላውቅም። እሱ ስለዛ ውስጥ ለጊዜው አልገባም። ግን በቃ ብልጠት አያችሁ አቶ ጀዋር ጋር ይዟት ሊመጣ ተሯሯጠ። ስልኳን በግራ በቀኝ በግን አስፈላልጎ መጀመሪያ በጀግንነት በምናምን ስሏት ከዛ በምናምን በጨረሻ አስፈራራት። ካልመጣች ቲክቶክ ወየውልሽ አልሄደችም። በረከት ገበሬዋ ነው የምትባለው መሰለኝ። ፕራይመሪ ሶል እንትን ነው የምነግራችሁ፣ ከፈረስ ዋፍ እንደሚባለው ነው የምነግራችሁ። እሱ ይሻልሃል አቶ ልደቱ። እና የሚሸጥ እንትን ካለ ላኩልኝ እልክልሃለሁ። የሚሸጥ አካውንት ካለ እንተባበራለን። እኔ እዚህ እንትንም ጎፈንድሚ ማዘጋጅልሃለሁ ከከበደ። ስለዚህ እንደ አቶ ጀዋር ቲክቶክ ከፍተህ በቲክቶክ ሞቢላይዝ ብታደርግ ነው የሚሻለው። ሞቢላይዜሽኑ 1.1 ሚሊዮን ሞላ ምናምን እየተባልክ ማለት ነው። እና እንዲህ ናቸው። በቃ ማፈር ድሮ ቀረ ለእነዚህ ሰዎች። ኤኒዌይስ አሁን የብትንትናቸው ውጤት ላይ ትንሽ ላንሳላችሁ። የብትንትናቸው ውጤት አንደኛ አሁን እርስ በርስ መበላላት ይጀምራሉ።
ቀን አይቆዩም ለመበላላት። በነገራችን ላይ በእርግጠኝነት የምነግራችሁ በደንብ ስሙኝ፣ የዚህ ነገር ውጤት ማለት ነው ሁሉም ተጎትተው ወደ ዘር አደረጃጀታቸው ይሄዳሉ። ኢንክሉዲንግ ጀዋር። አሁን ኢትዮጵያዊ የሚባል ዲያስፖራ ላይ ማህበራዊ መሰረት የሚባል ለካ የለንም የሚል ኮንክሉዥን ላይ ደርሳሉ። ውጤቱን ነው የምነግራችሁ። እየተወረወሩ ወደ ዘረኝነት ስልቻቸው ይገባሉ። ቁጥር 1 የሚሆነው እሱ ይሄ የተሰበሰበው ስብስብ ማለት ነው። መስሏቸው የነበረው በኢትዮጵያዊ ማዕቀፍ እንገባለን የሚል ነበር። ልደቱ የሚገባበት ዘር ላይኖር ይችላል። ጠቅላላ ነው ያልኳቸው። ስብስቡ 50 ምናምን የተባለው ስለ አንድ ሰው አይደለም ማወራው። እና ትንቢት ነው እንትን ነው የምናገረው። ሴናሪዮ ነው የተናገርከው ያለሁት። ፌል የሚያደርግ ሲናሪዮ ሊሆን ይችላል። ደፋር ነኝ እኔ ደግሞ በዚህ መናገር። የመጀመሪያው ሴናሪዮ ይሄ ኃይል ብትንትኑ ይወጣና ተመልሶ ወደ ዘር ስልቻው ይገባል። ተመልሶ እሱ ቢሆን ጥሩ ባልከፋ ነበር። ቀጥሎ በዘር ስልቻው ከገባ በኋላ የዘር ስልቻውን ማነቃቃት ስላለበት እርስ በራስ መሰዳደብ ይጀምራል። ባይዘው ቀጥሎ ሁለተኛ የሚሆነው እሱ ቢኮዝ የኦሮሞ የዘር ስልቻ አማራውን ካልሰደበ ኤግዚስት አያደርግም። የአማራው የዘር ስልቻ ኦሮሞውን ካልሰደበ ኤግዚስት አያደርግም። ስለዚህ ቁጥር 1 ወደ ዘር ስልቻዎቻቸው ነው የሚገቡት ተመልሰው። ቁጥር 2 ግን ከገቡ በኋላ መስደብ አለባቸው። ሁለቱ ትልልቅ ሴናሪዎች እነዚህ ናቸው። ጀምረውታል። ሩቅ እንዳትሄዱ ጀምረውታል። ዛሬ የኦሮሞ ዘረኛው የኦሮሞ ነጻነት ሰራዊትን የውጭ ግንኙነት ጽሁፍ የሚጽፈው አቅጣጫ የሚሰጠው ሰነድ የሚያዘጋጅላቸው ያኔ ህወሓት ወደ አዲስ አበባ ሲገባ የኢትዮጵያ ጠቅላይ አቃቤ ህግ የከሳሽ ልዩ አቃቤ ህግ ይሆናል ተብሎ የሚታሰበው እነ ዶክተር አብይ ላይ የሞት ፍርድ፣ እነ ብርሃኑ ጁላ ላይ ፊልድ ማርሻሉ ላይ የሞት ፍርድ ይሰጣል ተብሎ የሚታሰበው የነበረው ታጭቶ የነበረው ዶክተር ጸጋዬ አራርሳ ስድቡን ጀምሯል። በአደባባይ ነው የጀመረው። ቢነቃቁ ኖሮ፣ ሰላማዊ ሰልፉ ቢመጣ ኖሮ፣ ሙቭመንት ቢኖር ኖሮ፣ ይሄ ትግል የሚባለው ፋኖ ምናምን ቢኖር ኖሮ ጸጋዬ አራርሳ በዚህ ልክ መጥቶ አይሳደብም ነበር። ሲምቦል ባይ ዘ ዌይ ጸጋዬ አራርሳ ማለት የኦሮሞ ብሔርተኝነት ውስጥ የፕሮፌሰር ማናቸው እንትን አርጩሜ ነው፣ መግረፊያ ዱላ ነው። የእሳቸው እንትን ነው፣ ቆመጥ ነው። አሰፋ ጃለታ የአሰፋ ጃለታ ቆመጥ ማለት ጸጋዬ አራርሳ። ጸጋዬ አራርሳ ተነግሮ ልደቱ አንገቱ ቢቆረጥ ወጥቶ ጸጋዬ አራርሳን አይናገርም። ቆመጥ ነው ይሄ። የዚህ በበሬ ወይም በበሬ ብልት የሚሰራ ቆመጥ የአሰፋ ጃለታ መግረፊያ አርጩሜ ነው። እና ጸጋዬ አራርሳ የለንደኑ ቢሟሟቅ ኖሮ፣ የዲሲው ቢሟሟቅ ኖሮ፣ የሲያትሉ ቢሟሟቅ ኖሮ፣ ፋኖ ትግሉ ቢቀጥል፣ ኦላ ትግሉ ቢቀጥል፣ ይሄ ምናምን ቢሆን ኖሮ ትንፍሽ አይልም ነበር። አሁንስ መጣና የስድብ ጎተራውን ወረወረው። አማራ ሆይ አዲስ አበባ ያለ አማራ አዲስ አበባ ስለኖርክ መሬት ሰርቅ ያለው የመሬት ሌባ ነኝ ብለህ
ዲክሌር አድርጋሉት ጸጋዬ አራርሳ እንደሱ ነው እያላቸው ሌላ አይደለም አማራ ነው ያለው። አማራው አዲስ አበባ ላይ የመሬት ሌባ መሆኑን በየጊዜው ትምህርት ቤትም ሲገባ ሲወጣም እውቅና ይስጥ። ይጉማራ ያለንከው ማለት ይሄ ማለት ረዳት ፕሮፌሰር ማን ነው ስሙ እዚህ ያለው እርገቱ ማን ነው እሱ የትግራይን ህዝብ እንዳለው ማለት ነው። አዲስ አበባ የሚለውን ተውት፣ ወራሪዎች ያለ አማራዎችን ነው። እኔ የምኖርበት ካናዳ ትምህርት ቤት ስንገባ እኛ ወራሪዎች ነን እያልን ይናገራሉ አለ ኦሪጂናሎቹ ለኦሪጂናሎቹ። አይ ቲንክ የተወሰነ ደረጃ እውነት ነበረ፣ ሀቅ ነበረ። ለማ መገርሳ በህይወት ያለ ሰው ነው፣ ይሄን ሊመሰክር ይችላል። በቄሮ እንቅስቃሴ ውስጥ ትልቅ ተሳትፎ የነበራቸው የኦፒዲዮ ወጣቶች ለዚህ ምስክር ናቸው። ዛሬ እኛ እንደ ጠላት ቢያውኑ ትክክለኛው ነገር መቼም አይቆጨኝም በሱ ነገር። ቁጭት የሚመጣው ከ2018 በኋላ ስልጣን ከያዘ በኋላ አብይ ዴይ ዋን ላይ ወደ ቀድሞ ክብር እንመለሳለን ሲል ዝም ነው ያለው። የአክቲቪስት የሚባለው ቡድን ሻንጣውን እያዘጋጀ ነበር ከያብታቸው ማለት ነው። አብይ ወደ ውጭ ሀገር መጥቶ ስል እሱ ጋር ሄዶ ፎቶ ለመነሳት እሽቅድምድም ተያዘ። ይሄ ሰውዬ ከሌላ ስክሪፕት ነው የሚያነበው ያለው። ስለ ኦሮሞ ጉዳዩ አይደለም። የፍትህ ጉዳይ በአጠቃላይ ጉዳዩ አይደለም። የሽግግር ወደ ዲሞክራሲ የመሸጋገር ጉዳይ፣ ኢንፍራስትራክቸሩን የመቀየር ጉዳዩ አይደለም ስንል ቋሚ ተቃዋሚ ተባለ። ቋተ ነበረ ስሜ ማለት በእኛው ግሩፕ ማለት ነው። ጀዋርም ምናምን በኋላ ነሐሴ ላይ ሄዱ። ከሄዱም በኋላ ያሉን ነገር ተመልሰው እንትን አቀዝቅዘው አሁን ዶክተር አብይ ላይ አታተኩር፣ አትኩሮትህ ወይ በግልጽ ጀዋር በህይወት ያለ ሰው ነው ሊናገር ይችላል። አትኩሮትህ በኦሮሚያ ላይ ብቻ ይሁን፣ እሱን ተውለት። ባይ ዘ ዌይ ጸጋዬ አራርሳ ማለት ወደ እንትን ሆኗል። አሁን ታሪክ ተናጋሪ የመጨረሻ ውሸታም ነው፣ ሽምጥጥ ያለ ውሸታም ነው። በነገራችን ላይ ይሄን እኔ ድሮም አውቃለሁ። አብረውት ተምረው የነበሩ ረዳት ፕሮፌሰር ተድላም ምን አይነት ቀጣፊ እንደነበረ ሲያነሱ ነው። በኋላ እሱ ስም ሰጣቸው። የመጨረሻው ውሸታም ነው። ግን አሁን ስሙት፣ ኮንቴንቱን ነው እንድትሰሙ ፈልገው። እንዴት ነው የምተውለት? ስህተት ነው ይሄ። ለዚህ አይደለም የታገል ነው፣ ለዚህ አይደለም ያ ሁሉ ልጆች ያ ሁሉ ደም የከፈሰሰው። እንደዚህም ደግሞ አለ አይደል ወደ ሌላ ነገር የሚሄድ ነገርማ አይደለም የጠየቀው። ሞደስት የፍትህ ጥያቄ ነው የጠየቀው። በጣም ሞደስት የሆነ ህገ መንግስቱ ይከበር እኮ ነበር የሚሉት መፈክሮቻቸውን ካስታውስ። ህገ መንግስቱ ይከበር፣ አንቀጽ 39 ይከበር፣ የኦሮምኛ ቋንቋ የፌዴራል ስራ ቋንቋ ይሁን፣ በከተማችን ውስጥ ያለን ልዩ ጥቅም ይከበር። በቃ ይሄ ግን ተዘርዝሮ በህግ መልክ እንዴት ይተገበራል ለሚለው ደግሞ በረቂቅ መልክ አዘጋጅተው ረቂቁን ሲልኩልን ሰተናቸዋል። ሄዶ ምንድን ነው ያሉት? የኦሮሞ አክቲቪስቶች ናቸው። ነዋር ከቲቡ ሸሰኒ አዋጁን አበላሹብን፣ አራክሰውብን እንዳንቀጥለው አደረጉ ብለው አወሩ። የት ጋር ነው ያራከስ ነው? እኛ ያልነውን መቀበል ፈርተው ለፖለቲካ ሸቀጥ እንዲሆን ሊጠቀሙበት ብቻ ስለፈለጉ የነሱ የዛን ጊዜ ኮንስቲትዩንሲ ዛሬም የአብይ ኮንስቲትዩንሲ ኢትዮጵያኒስት ምናምን የሚባለው ቡድን በደምብ ስሙ። የአብይ ኮንስቲትዩንሲ ኢትዮጵያኒስት ነው እያለ ያለው። ተከራከሩ እዚህ ላይ መጡ። አንድ ይሄ አዋጅ ልዩ ጥቅም የሚያወጣ ከሆነ አፓርታይድ ነው፣ ለአንድ ቡድን የተለየ ጥቅም ምናምን ማለት ጀመረ። ኤክስኪውዝ ሚ፣ ልዩ ጥቅም ያለህ እኮ አንተ ነህ፣ ሰፋሪው ሌባው። ዩ አር ኦን ስቶለን ላንድ። አይ ነውር አይደለም። ባይዘው ይሄ አውስትራሊያ ዊ አር ኦን ስቶለን ላንድ። ካናዳ ይሄን ነው እንድትሰሙ የፈለግኩት። ባይዘው ያው ስቶሪ ወደ ኋላ ብትሄዱ ይሄ መጣ ያለው አማራን ነው የሚናገረው። ስቶለን ላንድ፣ የተሰረቀ መሬት ባለቤት ናችሁ ነው ያለው። ስለ አዲስ አበባ እያወራ ስለ ሚኒሊክ ጊዜ የመጡ ሰዎች ነው የተናገረ ያለው። ይሄ ነው እንግዲህ ፍቅር። እነዚህ ሰዎች ጽምዷቸው ምን እንደሆነ እንድታስቡት ስለምፈልግ። ይሄ ሰውዬ የህወሓት ጽምዶ ውስጥ ነው ዋና ጽምዶ ኃላፊ ተክቶ ያለ ማለት ነው። በደንብ አዳምጡት። ባይዘው ምን እንደሚል
ይሄ አዋጅ ልዩ ጥቅም የሚያወጣ ከሆነ አፓርታይድ ነው፣ ለአንድ ቡድን የተለየ ጥቅም ምናምን ማለት ጀመረ። ኤክስኪውዝ ሚ ልዩ ጥቅም ያለህ እኮ አንተ ነህ፣ ሰፋሪው ሌባው ማለት ነው። ዩ አር ኦን ስቶለን ላንድ። አይ ነውር አይደለም ባይዘው። ይሄ አውስትራሊያ ዊ አር ኦን ስቶለን ላንድ፣ ካናዳ ዊ አር ኦን ስቶለን ላንድ ይላል። ዛሬ በተነጠቀ በተሰረቀ መሬት ላይ ነው ያለ ነው። አክኖሌጅ ያደርጋል። አሁን ካናዳ እና አውስትራሊያ አክኖሌጅ ያደርጋል፣ ሬኮግናይዝ ያደርጋል በየንግግሩ በየመድረኩ መግቢያ ላይ። ዛሬ የምንነጋገረው እኔ አሁን ዛሬ በኮሊን ኔሽን ኦፍ ዘ አቦሪጂናል ፒፕልስ መሬት ላይ ሆኜ ነው ብሎ ነው ስብሰባ የሚጀምረው፣ ንግግር የሚጀምረው። አዛውንቶቻቸውን የቀደሙትን ያሉትን የሚመጡትንም ጭምር ባለቤትነታቸውን ዛሬ እውቅና እንሰጣለን። እዚህ በመምናት ዩኒቨርሲቲ ስንገባ እዚህ የቀደሙ እውቀቶች የቀደሙቱ ሰዎች የነበረውን እውቀት አሰራር ተቀብለን ከሱም ለመማር ዝቅ ብለን እንገባለን። ክላስ ጀምር እንደዚህ ተብሎ ነው የሚጀምረው። ኦኬ ይሄንን የተሰረቀ ምድር ላይ ያለ ወገን አፓርታይድ ምናምን ብለው ጮሁ። አረሳውም። ይሄ ዞን 9 ልጆች አንድ የሆነ ሚዲያ ዋዜማ ነው ምናምን የሚባል ሚዲያ አፓርታይድ ነው ምናምን ብለው በጣም ብዙ ዘፈን ዘፈኑ። ያንን የተሽከልካሽ ረቂቅ ማለት ነው። እና አብይ ደግሞ ዴሊብሬትሊ ምን ብለው የኦሮሞ አክቲቪስቶች በእጃችን ላይ ያበላሹት ምናምን ብለው ለእኛን ይወቅሳሉ። ግን የኦሮሞ አክቲቪስቶች ያሉትን አያችሁ ብለው ለነሱ ደግሞ ይሰጣሉ፣ ሊክ ያደርጋሉ። ሶ ከፍትህ ጥያቄ ወደ የፖለቲካ ሸቀጥነት የተቀየረ ለታ ያኔ ነው ስህተቱ የጀመረው። ያኔ ኢምፓየሩ ነገር ተመልሶ ቆመ። ኢምፓየሩን ማስደሰት ብያ አምቢስኔ አገርን አተረፈ። ፕሮፌሰር መስፍንን የሚያክል ሰው እኮ ጊዜ መጣ ለማ መገርሳ ኮም ብሎ ቀረ ጸጋዬ አራርሳ ምናምን የሚል ግጥም ሁሉ ገጥሟል እኮ ፕሮፌሰር መስፍን፣ ነፍሱን አይማረው። ግን ዶክተር ጸጋዬ እስኪ እንግዲህ አሁን ክፋታቸውን አያችሁ። ለሞተ ሰው እንኳን በህይወት ለሌለ ነፍሱን አይማረው ነው። አሁን ይሄ ከአንዳርጋቸው ይለያል። ነፍሱን አይማረው። ጥሩ ጥያቄ ነው። አዲስ አበባ ያለው እንጂ አማራ እንለዋል ወይ? አይ ሙሉን ቃለ መጠየቅ በደንብ ማዳመጥ ይጠይቃል። ሙሉ ቃለ መጠየቅ ስለ ከተማውን ስለመጡት ሰዎች ነው የሚያወራው። በሚኒሊክ ጊዜ ስለመጡ ሰዎች ነው የሚያወራው። ጋሪሰን ሲቲ ሲልሽ ሰምተሻል ብዬ አስባለሁ። እያንዳንዱ ንግግርም አይታችሁት ከሆነ አዲስ አበባ ነን የሚሉት ለምሳሌ አይተሽ ከሆነ ከሌላ ቦታ የመጡት ናቸው። ልደቱን ያነሳል፣ ይልቃልን ያነሳል፣ እስክንድርን ያነሳል። ይሄኛው እንደውም ባለ ፌስታሉ ምናምን እያለ ነው የሚያወራው። ይሄ የፖለቲክንም እንዴት አይነት ጋዜጠኝነት እንደሆነም አላውቅም። ምን ባለ ፌስታሉ እኮ ማዕረግ ነው ከሆነም እኔ እንደ ክፋት አላየውም ባለ ፌስታሉ። በድምር ውጤት ስትመለከችው ስለማን እያወራ እንደሆነ ከመጀመሪያ ጀምሮ ብትመጪው ይገባሻል። ኦኬ እንደ ድጋሚ ስሚ። ከዛ ራሳቸውን አዲስ አበባ የሚሉት እንኳን ሽፋን ነው። አዲስ አበባነት ነው የሚልሽ። የለም አዲስ አበባነት የሚባል ሽፋን ነው። ድሮ ምን ይል ነበረ? አሁን ትንሽ ትቷታል። ኢትዮ አማራዎች ይል ነበረ በፊት። እሷን ትቷታል። ከዛ ተመልከቱ። ሁሉም ምን አይነት መከፋፈል እንደሆነ በደንብ ተገንዘቡ። አሁን ዛሬ አዲስ አበባ ላይ የሚኖር ነን ኦሮሞ የሆነ በሱ እሳቤ ኦሮሞ ያልሆነ ሰው ምን ማድረግ ነው ያለበት ነው ያለው? የተሰረቀ መሬት ላይ ነው ያለ ነው እያለ መናገር አለበት። ይሄ ነው የሚያግባባው። ይሄ ነው የሚያስማማችሁ። ይሄ ነው ደስታ የፈጠረባችሁ። ይሄ ነው እርካታ የፈጠረባችሁ። ሁሉም ነን ኦሮሞ የሚባል አሁን እዛ ከተማዋ ላይ ያለ ቆሞ አሁን እኮ የቆምነው የተሰረቀ መሬት ላይ ነው እያሉ ይናገሩ።
ዝርዝሩን ሂዱ ተመልከቱት። እንዴት ነው የምታስቡት? ጌታቸው ኦሪጂናል አመጣጡን በደንብ ተረዱ እያልኩ ነው። ከዛ በኋላ አሁን ዛሬ ያለው ግን ከነን ኦሮሞ ውጭ ያለው ሌላው አዲስ አበባ ያለው ቆሞ ስብሰባ ሲያረግም ንግግር ሲያረግም ኢቨን ዩኒቨርሲቲ ትምህርት ቤትም ኮሌጅ እሱ ያለበት እንደ አውስትራሊያ ማለት ነው ክፍል ከመጀመሩ በፊት አሁን ቆመን ያለነው በሰረቅነው መሬት ላይ ነው ብሎ የሚናገር ህዝብ ይፈጠር ነው ያለ። ይሄ ነው ጥሩ ትርክት? ይሄ ነው የሚያግባባው? ይሄ ነው የሽግግር መንግስት? እነ ጸጋዬ መጥተው እንዲነክሱ ነው የምትፈልጉት? ማንም ሪያክት አያደርግም። ባይዘው ልደቱ እያላችሁ ነው። አይመልስም ለጸጋዬ። ጃዋር አርጩም ያለው ብያቸዋል። አለንጋ ይዟል፣ ጉማሬ ይዟል። የበሬ ብልት የሚሰራ ጉማሬ አለ። እሱን ይዞ ነው የሚዞረው። እንትና ይሄ ለፍጹም አይናገሩትም። ዝም ቢኮስ የኦሮሞ ነጻነት ሰራዊትም ጽሁፍ የሚጽፍላቸው እሱ በደንብ እንድትገነዘቡ። ስለዚህ እያለ ያለው እያንዳንድሽ አዲስ አበባ የምትይ ቆመሽ የተሰረቀ መሬት ላይ ቆም ያለው እያልሽ ተናገሪ። ዩኒቨርሲቲም ስትገቢ፣ ኮሌጅም ስትገቢ፣ ስብሰባም ስትጀምሪ፣ ንግግርም ስትጀምሪ ያለሁት የተሰረቀ መሬት ላይ ቆሜ ነው በይ። ይሄን ነው እየተባለ ያለው። አዲስ ኮምፓሶች ምንም መደባበቅ አያስፈልግም። ያሳፍራል በጣም። ሌሎች ላይ እመጣለሁ፣ ሌሎች ነገሮች ላይ በጣም ትንሽ ስለ ሃጫሉ ላንሳላችሁና የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው ሃጫሉን ገላ ኢትዮጵያ ሃጫሉ ሞቷል ጀዋር ይቀራል ያለች ለታ። ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ? የትላንትና ነው ወንድሜ ታደሰ ማን እሸቱ ትላንትና ነው የተናገረው። የትላንትና ቃለ መጠይቅ ሃጫሉን ኢትዮጵያ ገደለችው ነው የሚለው። በደንብ ካልሰማል ጀዋር ይቀራል ያለች ለታ። የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው ሃጫሉን ገላ ኢትዮጵያ ሃጫሉ ሞቷል ጀዋር ይቀራል ያለች ለታ። ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ? ኦሮሞን ብየ ጃራ መሌ ብየ ዲጋሬ ከነጥቃስ ገበሬ ጉዳ ከነረማልጎ ነው የሚለው ልጅ ሲሞት አብቷል። እሱን መብላቷ ብቻ ሳይሆን ሌላም ይቀረኛል፣ ሌላም አለ የሚቀረኝ። ጀዋርን እና ጸጋዬን ምን ሊያደርጉት ነው? ይሄ ሀገር ተስፋ የለውም ማለት ነው ወደሚልና ወደ ብሔሮች ፍጹም ነፃነት ጉዳይ ላይ እንድስማማ እንደዚህ የሚሉ ሰዎች ጋር ሪያል ላይን እንዳደርግ አድርጎኝ። ብዙ አልናገርም፣ ግን በደንብ ስሙ። አያችሁ ጫፉ ሲረግጥ ሃጫሉ ኢትዮጵያ ሃጫሉን ገደለችው። የሆነች ኢትዮጵያ የምትባል ፍጡር አለች የምትገል። ኢትዮጵያ የምትባል ሀገር ሃጫሉን ኢትዮጵያ የምትባል ገደለችው። እኔ ብዙ መረጃ ማስረጃ አምጥቼ ሌላ ጊዜ እመለስበታለሁ። ይሄ ኔሬቲቭ በጣም አደገኛ ኔሬቲቭ ስለሆነ አመጣለሁ። ለዛሬ ግን ዶክተር ጸጋዬ አራርሳ ለጓደኞቹ ላኩለት። የሃጫሉን ወንድም ይዤልህ እመጣለሁ። ማጠቃለያ ነው። እንደው የሃጫሉ ታናሽ ወንድምን ይዤልህ፣ ታናሽ ወይ ታላቅ ታናሹ። ከዛ በኋላ የምትመልሰው መልስ እሰማለሁ። የሃጫሉ ታናሽ ወንድም ምንድን ነው ያለው?
የተገደለው በሚያምነው ሰው ነው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። አጫሉ የተገደለው በሚያምነው ሰው ነው። ይሰማሃል ባላርጩሜ? ይሰማሃል? ያን አርጩሜ ግረፍበት፣ እነ ጀዋርን እነ ልደቱን ግረፍበት። እዚህ ማንንም አገርፍም። አጫሉን የገደሉት የቅርቡ ሰዎች ናቸው። ወንድሙ ነው የተናገረው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኝ አጫሉ የሞተው በሚያምነው ሰው ነው የተገደለው። የት አባት ትገባለህ? በዚህ የት ነው የምትገባው? አጫሉ የተገደለው በሚያምናቸው ሰዎች ነው። በልመልስ ውጣና እናውቃለን፣ ብዙ ይዘን መጣለን። ቃለ መጠይቅ አስገድዶ ያስገባው ጀዋር መሐመድ ነው። ገና እንመጣበታለን። የተገለጸ የድምፅ ነው ይዤላችሁ የምመጣው። በግድ ጎትቶ አምጥቶት ቃለ መጠይቅ ተደረገ፣ ተገደለ። ይሄ ነው እውነቱ። ጀዋር ሊዋሽ መጣ በመጽሐፉ ላይ ቃለ መጠይቅ እንዳትደረግ። እዛው ኤዲተር የሆነች ሰው ናት፣ የአደባባይ ምስክር የሆነችው ወጣ አልፈልግም ሲለው እኔ አልገባም በቃኝ ቃለ መጠይቅ ሲለው በግድ ትገባት እንደሆነ ግባ ብሎ ቃለ መጠይቅ ያስደረገው ጀዋር ነው። የተገደለው በማን ነው? በቅርቡ ሰዎች። ጸጋዬ ስማ በደል ስለ እምነት ስለጠየቅሽኝ ነው እዚህ የተገደለው በሚያምነው ሰው ነው። ያው የተገደለው በሚያምነው ሰው ነው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። እና አጫሉን ማታለል በጣም ቀላል ነው፣ ምክንያቱም በጣም ስስ የሆነ ልብ ነው ያለው። ምናልባት መድረክ ላይ ወይም ኢንተርቪው ላይ ሲናገር በሌላ አንግል የሚያው ሰው ወይም በሌላ መልኩ የሚረዳው ሰው ሊኖር ይችላል እንጂ አጫሉ ልቡ ያ አይደለም። መሰረቱ ጀግና ማለት ከልቡ የሚያዝን ከልቡ የሚወስን ነው። ትክክለኛው ማንነቱ ያ ነው። የተለየ አታችመንት ያው በህይወት ነው። ህይወት ናት የምትፈቅድልሽ። ከአንድ ሰው ጋር የተለየ ቁርኝት እንዲኖርሽ ህይወት ናት መስመሩ ላይ የምታስገባሽ። ያው ከልጅነት እስከ እውቀት እንግዲህ በጣም በአታችመንት አብረን የሆነው ሁለታችንን ተቀጣሚ። ነገር ግን ሁሉንም በማንኛውም ነገር ላይ ያለ ገደብ ሁሉንም ሰው የሚያቀርብ አይነት ሰው ነው። ለዛ ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። አጫሉ የተገደለው በሚያምነው ሰው ነው። አጫሉ የተገደለው ተታሎ ነው። አጫሉ የተገደለው ስስ ልብ ስላለው። ማን ያታለለው? ማን ይሄን ያደረገው? የአደባባይ ሚስጥር ነው። ኢትዮጵያ የቱ ጋር ነው ያለችው? ውሸት ነው ብለህ ውጣ ጸጋዬ። ከወንድሙ በላይ ወንድም ነኝ ብለህ ውጣ። ውጣ በል አሁን ውጣና ይሄ ወንድሙ ብልጽግና ነው በለው ከፈለግ ውጣና ብልጽግና ነው በለው። አጫሉ የተገደለው በሚያምነው ሰው ነው። ማንን ነው የሚያምነው አጫሉ? ድገሙልኝ። አጫሉ የተገደለው በሚያምነው ሰው ነው። እደግመዋለሁ። አጫሉ የተገደለው በሚያምነው ሰው ነው። ማንን ነው የሚያምነው? ማን ያታለለው? ኔሬቲቭ ለኢትዮጵያ የሚመች ነው የማይመች ነው? ያስተሳሰብ ለውጥ ያደረገው አጫሉ ለኢትዮጵያ ፌቨረብል የሆነ ነው ወይስ ጸረ ኢትዮጵያ ነው? ኢትዮጵያ ልትገለው የምትችል ወደ እሱ ስትመጣ ነው የሚገለው? ወደ ኢትዮጵያ ሲቀርብ ነው ኢትዮጵያ የምትገለው? ይንገንጠላለ እንደ ያጫሉ ኢምፓየርን ያለ እንዳንተ አንቋረረ እንደ ያጫሉ ኢምፓየር እያልክ የምታንቋርረው እንዳንተ አላንቋረረም አጫሉ። ጩኸቴን ቀሙኝ።
አጫሉ የተገደለው በሚያምናቸው ሰው ነው። መልካም